ተሰምኛለሽ በአምላክ እንዲሞት ካልፈለግሽ እኔና አንቺ አልተገናኘንም ታፈስ ዋስ ጋሼ ምንድነው ልጆት መታለች በአምላክና አንቺ መሐከል ያለውን ነገር ሁሉንም ነገር አውቃለሁ ህብስት ደህና ነሽ ህብስትዬ ቆይ ግን እንዴት ላገኛቻለ መኪናው የቆመበት ግቢ ስገባ ህብስት አለሜን አገኘኋት እሷ ናት አይደል አንድ ነገር ተፈሽተኝና በአምላክ ይሞታል እንደሚወድሽ ለዓለም ተናግሬ ያስገድለዋለሁ አለችኝ ደህና አደርሽ ምንም አትይም እንዴ ለምንድን ነው እንደዚህ ባሽዝ ብሎ የሚወርደው በቃ ግደኝና ልገላገል በጣም ነው አይደል ለመሞት የፈለግሽው ምንም አታስቢ እረዳሻለሁ ቆይ አንቺ ግን ምን አይነት ሰው ነሽ በይ አሁን ዝጊ አሁን ሁለት ምርጫ ሰጥሻለሁ ምንድነው ቆይ ያልገባኝ ማን አንተ እዚህ ምን ትሰራለህ እሱን ታዩ ከኛ ጉዳይ ጋር ምንም ያገናኘው ነገር የለም ታዲያ አልገባኝም መንገድ ተሳስቶ ነው እዚህ የመጣው እኔ ምን ይዘጋሻል ተናገሪያ የኔም ቤት እባክሽን ህብስት አለምን አትውጃት ምን አልከኝ ህብስት አለም ደሞ አንተ ከየት ነው ያመጡ ንጉስ በቃ ዝም በላት አንተ ምንም ነገር መናገር አይጠበቅም በቃ ማድረግ የምትፈልጊው ነገር እኔ ላይ አድርጊ ምን ነው ተክለፈለፍሽ ሰከን በይ እንጂ መሞት ካለብሽ ትሞቻለሽ ምንድነው የኔ ያከለ ሲኦል ጠርፊያ የኔም ቤት እባክሽን ተይ መናገር ካለብን እናገርና እንፍታው ከየት የመጣሽ ልጥና ባካ አንተ ደሞ ይኸውልህ አፍህን ዝጋ ካለበለዚያ ጠርቼ ነው አፍህን ማዘጋ እባክሽ በእናትሽ ለለምንሽ እሱን እንኳን እስኪ ታዩ አንቺ ደሞ ዝም በይ ሙታል ላንቺ እንኳን ያላንስም እደፋፋሻለሁ ይዤ ታፈስ አልተኛሽም እንዴ አይ በአምላኬ በዚህ ጭንቀት ምን ይተኛል እንደው ባይኔም እንቅልፍ አልዞረ እንዲሁ ግራ ሲገባኝ ዝም ብዬ ኪችን ዞር የሆነ ነገር ልሰራራ ብዬ ገባሁ ታፈስ ግን እኮ ገና አልነጋም ገብተሽ አረፍ ብትይ ይሻልሽ አይ አብናቴ ማንተኛ ብለህ ነው ጋሽ ራሱ እኮ እስከቅርብ ሰዓት እዚሁ ነበሩ ታፈስ የወንድምሽ ነገር አስጨነቅሻል አይ የሁለቱም ነገር ያስጨንቃል እኔ ምልሽ ታፈስ አዲስ አበባን ግን በደንብ ያውቃታል እንዴ ከተማውንስ በደንብ ያውቀዋል እንደው ግን እንደዛ ከሆነም አንድ ነገር እኔ ሰፈሩ ጠፍቶበት ይሆናል ብዬ ፈርቼ እንደው በአምላኬ እሱ ከሚጠፋ ሰፈሩ ጠፍቶበት ቢሆን ይሻለኝ ነበር አይ ጠፍቶ ላይሆን ይችላል ህብስትን ካላገኘው ብሎ ድርቅ ብሎ ነበር አይ እንዳፈ ያድርገው እንጂ ሌላ ምን እላለሁ ታፈስ አትጨነቂሽ በደንብ ይንጋና ሰፈር ውስጥ እየዞሩ ይጠይቃል እስከዛ ደግሞ እሱም ራሱ ሊመጣ ይችላል እሺ እንደው ግን የዛች ከርታታስ ነገር የሷንም ነገር ቢሆን መስመርና ይዟለን ያው ወይዘሪቱ ስራ እስከምትነሳ ነው የምንጠብቀው ያገኛችሁት ነገር አለ እንዴ ያገኘነው ነገር የለም ስለዚህ አንድ ነገር እናደርጋለን ግድ ነው እሺ እንግዲህ ቆይ ምን አይነት ነገር ነው እየተፈጠረ ያለው ታፈስ በጣም ተጨናንቀሻል ፊትሽ ላይ ያስታውቃል ሁሉም ነገር ሰላም ይሆናል እሺ ይቺ ተንከሲሲፍቱ ስራ ዛሬም እንዳልገላት ነው የፈራሁት እኔ በጣም ትግስት አጥቻለሁ ብትገላት ምንም ይፈጠር ይመስላል ይልቁኑ እንዳልከው የብልጥ ጨዋታን መጮት ነው የሚሻለው አድርጓል እባክሽ በእናትሽ በቃ ለምንሽ እኛን ታይን በእናትሽ አፍሽን መዝጋት ስላልቻልሽ በዚህ ዘጋሻለሁ ይኸውልሽ ሰዓት የለኝም ሁለት አማራጭ አለሽ አንደኛ እዚሁ ደፍቸሽ ነው የሚሄደው ይሄን ተመርጫለሽ ጥሩ ይሄንኛውን ካልመረጥሽ ሁለተኛውን አማራጭ እንጠቀማለን ይኸውልሽ የፀጉርሽ ዘለላ ሳይነቀል ከዚህ ትሄጃለሽ ግን ተሳስተሽ የኔን ስም አታነሽ አርፈሽ ስሚ ወደዛ
አንድ ነገር በተናገር ቁጥር አትናጭ። ይሄውልሽ በአምላክና አንቺ መካከል ያለውን ነገር ሁሉንም ነገር አውቃለሁ። ይሄን ነገር ደግሞ ዓለም ከሰማ በአምላክን ይገለዋል። ምን ለማለት መሰለሽ የፈለኩት ይሄንን ነገር ከተናገርሽ በአምላክ እንደሚወድሽ ለዓለም እናገራለሁ። ገባሽ? ምንም ጊዜ የለኝም። የሱን ነገር ደግሞ በሚገባው ቋንቋ ንገሪኝ። ተሰምኛለሽ? በአምላክ እንዲሞት ካልፈለግሽ እኔና አንቺ አልተገናኘንም። ምንም አላወራንም፣ ምንም አልተገናኘንም። ገባሽ አይደለ? የዚህ ልጅ ጉዳይ ደግሞ ከዚህ ከወጣ በኋላ ያንቺ ኃላፊነት። ካለበለዚያ ደግሞ ችግር የለውም፣ እኔ አስጨርሰዋለሁ። አልተናገርኩም? ተናግሬያለሁ። ይህንን ነገር ከሷ ውጪ ማንም ሊያደርገው አይችልም። ምን ጊዜ ወጣ እንደሄደች እንኳን አላውቅም። ትንሽ ግን ብትረጋጉ አይሻልም? ምናልባት እኮ ለሌላ ነገር ወጣ ሊሆን ይችላል። ምንም ሌላ ጉዳይ የለም አብነት። እኔ መች አጣኋት? አንድ ነገር ብቻ ታደርጋትና በአምላክ አቤት። አረ ራስን ሰብስብ እንዴ! አዎ ራስን ሰብስብ አንተ። እውነት ይፍቱ አንድ ነገር ታርግና ካንተ ጋር ሳይሆን ጸዋ ከኔ ጋር ነው። እኔ በአምላክ እሺ አብነት፣ እሺ አብነት። አቤት አቶ አለም። እባክህ አብነት፣ ይሄ ጉዳይ ፈታና ነገሩን ወደ መስመር አስገባው። በጣም ጊዜ እየወሰድን ነው። ምንድነው የምትለው ሰውዬ? አብዳል እንዴ? ልጅቷ የለችም። ቆይ አሁን ስለምን እያወራ ነው? አንተም እኮ እዚህ ቁጭ ብለህ ነው ያለው። ዝም ብለህ እያወራህ ነው። ያንተ ስግብግብነት ደግሞ በጣም አስጠላበት። ምንድነው የምትለው? በአምላክ ቀጣዩን እቅድህን ከማቀድ በፊት መጀመሪያ የተጎዘጎዘውን ችግርን ፍታ። ምንድነው ሶስታችሁም እንደዚህ የነጋበት አውሬ መሰላችሁት የምታፈጡብኝ? ወይዘሮ ይፍቱ ስራ ቤተ ክርስቲያን ሄድኩ ልትኝ ነው አይደል? እኔ ውጪ ብሆን ይሻላል። አልገባኝም ግን ደጀ ሰላም ለመሳለም እናንተ ማስፈቀድ አለብኝ እንዴ? እንደው ይፍቱ በፈጠረሽ ምን ይሁን? ቤተ ክርስቲያን እንዳልነበርሽ ሁላችንም እናውቃለን። ማናችሁ ሁላችሁ? ምንድነው ጉዱ? እዚህ ቤት ምን እየተፈጠረ ነው? በጣም ከማስመሰልሽ የተነሳ አንቺም እንዳይምታታብሽ። በአምላክ ትሰማኛለህ? አንተ ላይ ያለኝ ትዕግስት ተሟጦ እያለቀ ነው። የቀረውንም አሟጣሽ ጨርሹና ምን እንደሚፈጠር አብረን እናያለን። ምን ስለሆንክ ነው እንደዚህ እያደረክ ያለው? ንገረኝ እስኪ። ይፍቱ ግልጽ እኮ ነው። ስራውን ከስር ከስር እያበላሸሽ ስለሆነ ነው እንዴ? እሱም እኮ ይሰለቸዋል። እኔም ሰው ነኝ፣ ይሰለቸኛል። ልጅቷን አላየሁም አልኩ። በቃ ጨርሻለሁ። እንዴ ቤተክርስቲያን እንኳን ሰው ተሰልሞ መጥቶ በሰላም መዋል አይችልም እንዴ? ሰላማው ላይ ብዬ ነው የመጣሁት። ይነጅሱኛል እንደዚህ ጋር ተጎልተው። ይፍቱ ወይ ጣጣ። እኒህ ሰዎች እኮ ሊጨረሱ ነው። አይ እስቲ እንደው ምን ይሻለናል? አንቺን የበላጅው እኮ አልጮህም ማለት እቺ ከፉ ሴትዮ እንዴት የተረገመች! እውነት ግን እሷ አርጋ ይሆን እንዴ? አንቺ ታፈሱ! አቤት ትዬ ሰማሽኝ እንዴ? ምኑን የምትሰማሽ? በውስጥ ያወራሁትን ነው። አንቺ ለየልሽ ደንቆሩ። እሺ ትዬ ምን ላምጣ? አሁን ኑ ቶሎ ብለሽ ቁርስ ሰራርተሽ ክፍል ያምጪልኝ። ዛሬም እዛው? አዎ እዛው እግሬ ስር ተንበርከከው ይቅርታ እስከሚጠይቁኝ ድረስ እዛው ነው የሚቀጥለው። ጉድ። እሺ ትዬ እንደዛ ነው የሚሻለሽ። ልብሴን ቀይሬ ሻወር ወስጄ እጠብቅሻለሁ። አንጀቴን አቃጥለውኛል። እሱ ፍትፍት አለ አይደለ? ከቻልሽ እሱን ፍትፍተሽ አምጪልኝ። አታፍጭብኝ ደነዝ። ኦሆ ታዲያ እናቴ በዚህ ጭንቀንችን ምላስ ማን ይቋቋማል? ያንቺን ክንድ ማን ይችላል? እናቴ ፈንጭ ለጊዜው። መውጣት አይጠበቅብህም ብዬ ነበርኩ አብነት። አያው የቤተሰብ ምን ክብር አለውና ቤተሰብ የምትለው አታየንም እንዴ ስንተራመስ? ቁጭ በል ለማንኛውም። እሺ አቶ አለም።
ታዲያ አዲስ ነገር አለ? የለም፣ ግን እጃችንን አጣጥፈን አንቀመጥ። ማድረግ ያለብን ነገር ካለ እሱን ነገር ማድረግ አለብን። እሱን ስለማናውቅ እኮ ነው ቀጥ ብለን የቆምነው። አብነት በአምላክ አንተ እንደምትለው አድርግ። ጥሩ፣ እንደዛ ከሆነ በደቂቃዎች ውስጥ እጆቼ የሚስትህን ማንቁርት መያዛቸው አይቀርም። በአምላክ እኔ ግን ለተወሰነ ጊዜም ቢሆን አይናችንን ከሷ ላይ ብናነሳ ባይ ነኝ። ምንም ችግር የለብኝም፣ ግን ደግሞ ከሷ ላይ አንስተን የት እናድርገው የሚለውን ትነግረኛለህ። ቆይ ልክ እንደዛን ጊዜው ምናልባት ራስዋን ከመንገድ ላይ ነው በመኪና የታገተችው። በአምላክ ምናልባት ያንን ልጅ መፈለግ ሳይኖርብን አይቀርም። እሱ ላይም ቢሆን ችግር የለብኝም፣ ማድረግ እንችላለን። ጥሩ፣ እኔ ለመጨረሻ ጊዜ ይፍቱን አናግራታለሁ። አናግራት። ቀጥሎ ግን ይኸውልህ እኔ ነኝ የማናገራት። እንደፈለክ። አብነት በቃ ታፈስና እናግር ልምጣ። ይፍቱ እንደው ግን ሰው ጤፍ ሆነሽ አይደል? አዎ ላቀለለኝ ሰው አዎ ሰው ጤፉ ነኝ። እኛ እዛ በጭንቀት እንታመሳለን። ምን ያመሳችኋል? ጦርነቱ አልያዛችሁ። መቀለድሽ ነው እንዴ ይፍቱ? መቀለድስ አይደለም፣ ተሰብስበው ይፍቱ ስራ ላይ ማፍጠጥ ምን ይከብዳል ብዬ ነው። ይቅርታ አድርግልኝ ይፍቱ። አረ ምን በወጣ ለምን ብለ ምንም ነገር ቢፈጠር ስለ ትዳራችን ተናግሬ ማስፈራራት አልነበረብኝ። ግድ የለም ማለት አንዴ ልጅቷን አገኛት እንጂ መወሰን ያለብኝን ነገር እኔ ወስናለሁ። ምን ማለት ነው ይሄ ደግሞ ይፍቱ? ምን አለበት ትተወኛለህ? እንዴት ብዬ ነው የምተውሽ ባክሽ? ልጅቷን አንቺ እንዳስያዝሻት እኮ በደንብ አውቃለሁ። አለም ሙት ነው የምልህ። ቤቱን ለቅቄልህ ነው የምሄደው። እሺ በቃ ተረጋጊ። እንዲህ ነች እና ይፍቱ ስራ አልበዛም? እንዲያውንስ ይቅርታ ይለኛል። እንዴ ይቅርታ ይውጣብህ። ታፈሱ እስኪ በደንብ ደጋግመሽ አስቢ። ምን ስለመኩሪያ ነው? አዎ ታፈስ፣ ጥቃቅን ነገሮችን ቢሆኑ ብቻ ምንም ይሁን ወይ ካልሆነ እንደውልለት እንዴ? እሱ እሺ ጊዜ ደውያለሁ። በአቅራቢያውም ያሉ የቅርብ ሰዎቹ ጋርም ደውያለሁ። አየው የሚለኝ የለም እስካሁን። እውነት ግን ይሄ ልጅ መጥቶ በዚህ መንገድ ህብስቱን ወሰዳበለልን? ቆይ ኢኮኖሚስ ምናምን? ያው እንደ ማንኛውም የመንደሩ ነዋሪ ገበሬ ነው። አረ ቆይ የጣርኩን ነገር አለ። ባከኒ ይሄን ልጅ እየፈለግን መጃጃል አለብን ብዬ አላስብም። እኔም ካንተ ጋር እስማማለሁ፣ ታፈስ የምታውቀው ነገር ከሌለ በስተቀር። እሺ ግን ንጉስስ? ምናልባት ሁለቱንም እሱ ይዟቸው። ግን ደግሞ እባክህ ይሄ ሊሆን አይችልም። አይ ቆይ ብንረጋጋ ነው የሚሻለው። ይፍቱ ስራን እንጂ አናዝዛታለሁ። እንዴ ህብስት ደህና ነሽ? ህብስትዬ እባክሽ አታልቅሽ። ህብስት ደህና ነሽ? ያደረጉሽ ነገር አለ? ቆይ ውሃ ላምጣ። ታፈስ ውሃ። ህብስት ደህና ነሽ? ምንድን ነው ንገሪኝ እስኪ። ነይ በቃ እዚህ ጋር ደህና ነሽ? ምን ሆነ ነው? ውሃ ስጪኝ ታፈስ እያልኩሽ እኮ ነው። ተረጋጋ እንጂ ታነቀስማለህ እንዴ? ህብስት መጣለች፣ ውሃ ስጪኝ ታፈስ። ህብስት መጣች? አዎ ህብስት መጣለች፣ ውሃ ስጪኝ። ቶሎ በይ ታፈስ። ነይ እስከታለች ወይ ህብስቴ? ወይኔ የኔ እናት እንደው ግን ደህና ነሽ? ኧረ ጉዴ ምኑን ደህና ናት? ይኸው እኮ ገርጥታለች። ህብስትዬ ውሃውን ብትጠጪው አይሻልም? የሚበላ ነገር ላዘጋጅልሽ እንዴ? አዎ ታፈሱ እንደዛ አድርጊ። እሺ ደህና ነሽ አይደል? ምንድን ነው የተፈጠረው? ንገሪኝ እስኪ።
አረ በአምላክ ቆይ ትንሽ ተረጋጋ፣ ፋታ ስጣት። እሺ ግን እኮ ዝም ብላለች። እሱንም አያየሁኝ ነው፣ ትንሽ ፋታ ስጣት። ህብስት ማን ነው እንደዚህ ያደረገው? ይፍቱ ስራ ነች አይደል? አረ በአምላክ በእናትህ ትንሽ ተረጋጋ። እሺ ምንድነው ታፈስ? እንደው እዚህ ቤት ሰው ሁሉ ታሟል እንዴ? ጋሼ ምንድነው? ልጆት መታለች። መጣች? ነይ አንቺ። አቤትዬ መቼ ነው የመጣችው? አሁን እኮ ነው የመጣችው። ታዲያ ቶሎ አትናገሪም እንዴ? መቼ ሳትመጣ ልናገር? ተመረቃቀርሽ? አዎ። ጉድ ፈላብኝ። አዋለችኝ እኮ እንዴ! ይችም አንድ ገመድ ይችም ልጠግብብኝ ነው ይች ዝብዝብ። እሺ ላንቺ እንኳን ልክሽን ማሳይሽ። ያንቺ ያስጨንቀኝ። ባለቤቱን ካልናቁ አጥሩን አይነቀንቁ አለ። ለነገሩ ችግር የለውም። ቤት ያሉት ነው የሚያስንቁኝ። ቤት ያሉት ችማ ትረባ መጣች አይደል? ልጄ ደህና ነሽ? ደህና ነሽ ልጄ? ህብስት ደህና ነሽ? የሆንሽው ነገር አለ እንዴ? ልጄ ማን ያደረገው? ማን እንደነበረ ያየሽውን ንገሪኝ። ቶሎ በይ ንገሪኝ ልጄ። ሁሉንም ዋጋቸውን እሰጣቸዋለሁ። ቆይ እስከ ተንፈስ ተበላቅቷት እኮ ነው። ቆይ አይታያችሁም እንዴ? ቀድመሽ ከምታናግሪያት ድረስ መጠበቅ ነበረብን እንዴ? ለምንድን ነው ቀድሜ የማናገራት? ያው የነገርሻትን እንዳትረሳ ለማስጠንቀቅ ይሆናል። በአምላክ እባክህ ዝም በል ልጄ። ያየሽውና የሆነውን ነገር ሁሉ አሁኑን ንገሪኝ እባክሽ። በቆየ ቁጥር ሰዎቹ ሊያመልጡ ይችላሉ። ይሄንን ነገር ከተናገርሽ በአምላክ እንደሚወድሽ ለዓለም እናገራለሁ። ገባሽ? ህብስት ተናገሪ። ማንንም ሳትፈሪ ሁሉንም ነገር ተናገሪ። እኔ ማንንም አላየሁ። ፊታቸው ተሸፍኖ ነበር። በቃ ከወሰዱኝ በኋላ አስረውኝ ነበር። ከዛ እንዴት አመለጥሽ? አምልጬ አይደለም፣ እራሳቸው ናቸው ፊቴን ሸፍነው ሰፈር ውስጥ አምጥተው ጥለውኝ ሄዱ። ህብስት እውነቱን እየተናገርሽ ነው አይደል? አዎ ልጄ፣ እኔ ያለው ምንም የምትፈሪውን ነገር የለም። እውነቱን ንገሪኝ። እናንተ የምትፈልጉትን ስላልሰማችሁ ብቻ እውነት አይደለም ማለት ነው ልጅቷ የምታወራው። ህብስት እባክሽ እውነቱን ንገሪኝ። እውነቱን ነው የተናገርኩት። ከዚህ በላይ ባታስጨንቋት አይሻልም? አታያትም? ተዳክማለች እኮ። ኧረ ተዋቸው። ይፍቱናት እስከምትል ድረስ ያስጨንቋት። ሌላ እኮ እስር ቤት ሆኑባት። ስራሽን ሰርተሽ ነው የመጣሽው። ያንን እንደማትል ደግሞ ግልጽ ነው። አንተ ልጅ ግን ጤና የለህም እንዴ? ይበቃቸዋል በቃ። እውነቱ ይሄው ከሆነ ሆነ፣ ካልሆነ ግን እውነቱ መውጣቱ አይቀርም። ልጅቷ እኮ ተናገረች። አልሰማችኋትም? ጆሮ የላችሁም እንዴ? ህብስት እባክሽ፣ ህብስት 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 እስኪ ቃላልኩ ወራስከ ህብስት አለሜ በታደግሽ ምንኛ ደስ ባለኝ ነበር። ግን አሰቃዩሽ እነዚህ አውሬዎች። ግን በአምላክ ዘመዱ አልነበር እንዴ? ሃይ በስታለም ይህች ልጅ ክፉኛ ተጠግታኛለች። ከልክ በላይ ልቤ ከጅሏታል። ማንም ሴት ልቤን አሸንፋ አታውቅም ነበር። ታዲያ ያችን ሴት እንዴት ብዬ ነው ትቻት መሄድ? በአምላክ ዘመዷ ታልሆነ ታዲያ ምንዋ ሊሆን ነው? እውነት የሚወዳት ተሆነ አይ እሱ አትወደውም ማለት ነው። እሱ ግን ቢወዳት ነው እንጂ እጁን እንዲያ እኔ ላይ ያነሳብኝ። ለዚያ ነው ማለት ነው እንዲያ ሲያሾረው ነበር።
ምንድነው ያደቀቀሽ? ኬሱ ሳሰቅጡሽ ነበር እንዴ? ኧረ እትዬ ተያት። ለራሷ ልጅ ታበዩትና በሞት ማን ያለፈች ናት። ዝጊ አንቺ ወደዛ ወሬኛ አሽቃባጭ። ወይዘሮ ይፍቱ ለምን አትውጪ? እወጣለሁ እሷም ትወጣለህ። በአምላክ በቃ ጠገብያለሁ። አትሞላቀቂ እባክሽ ወደዛ። በረሃብ ተቃጥለሽ መሰለኝ እዛ ጋር የምትንገዳገጂው። ህብስት መብላት አለብሽ። ህብስቴ እንደው እባክሽ እስቲ ቢ ካለበዛ እኮ አትችይውም። ምን ላይ ታፈጫለሽ? የማይናገረውን አትበይም፣ ለዛው በማምላከች። ወይዘሮ ይፍቱ ውጪ። ህብስት ይፍቱ ናት አይደል? አላውቅም። እንዴት አታውቂም? ህብስት አስፈራርታሽ ነው አይደል? አይደለም በአምላክ እሷን ከዚህ ጋር የሚያገናኘት ነገር የለም። ቆይ ይህን ያክል በምን ብታስፈራራሽ ነው? በምንም አላስፈራራችኝም፣ አልፈራኋትም። ግን በቃ እሷ አይደለችም። ህብስቴ እሺ ቆይ ምንድን ነው የሆንሽው? ምን አርጋ ነው የመለሰችሽ? ምንም አላደረገችኝም፣ ምንም አልሆንኩም። ለምንድን ነው የምታስጨንቁኝ? እሷ አይደለችም አልኳችሁ እኮ። ቅድም አላውቅም ነበር ያልሽው፣ አሁን ደግሞ እሷ አይደለችም እያልሽ ነው። በአምላክ በእናትህ እባክህ ተወኝ በቃ። እሺ ትቼዋለሁ። እኔ በራሴ በማጣራው መንገድ አጣራለሁ። ታፈስ ታይ ይኸውልህ ታለቅሽ ነው። በቃሽ እንዳታለቅሽ። እኔ የምለው ግን ህብስቴ እሷ ናት አይደል? አዎ እሷ ናት፣ ግን ለማንም መናገር አልችልም። ቆይ በምን አስፈራርታሽ ነው? ታፈስ አንድ ነገር ትንፍሽቴና በአምላክ ይሞታል እንደሚወድሽ ለዓለም ተናግሬ ያስገድለዋለሁ አለችኝ። ወይ ጉድ! እንደው ግን ሴትዮ ምኗ የተረገመች ናት? ታፈስ ተሰቃየው እኮ በጣም ተሰቃየው። አይዞሽ አይዞሽ እናት አይዞሽ። ታፈስ ንጉስ ህብስቴ ንጉስም አንቺ ከጠፋሽ በኋላ እኮ እኔ ጋር ነበር። ንጉስ አንቺ ጋር ነበር? አዎ ሊፈልገኝ መጥቶ ነበር። ወይኔ ለየለት ማለት ነው። ምን ነው የሚለይለት? አሁን እኔ ያለው አብነት ቤት ነው፣ ሂጅለት። እሺ በቃ ህብስቴ አደራሽ ራስሽ ጠብቂ፣ ተጠንቀቂ። ለኔ አታስቢ፣ ሂጅ በቃ። አብነቴ። አቤት። ልትሄዱ ነው እንዴ? እኔ ያለው ታፈስ አብነት ነው የሚሄደው። ንጉስ ከህብስት ጋር እንደነበር ነግራኛለች። እንዴት ሆነ? እኔ እንጃ። አብነቴ ቤት ነው ያለው ስላለች አብሬ መጥቼ ላይው ነበረ። እሺ ነይ መሄድ እንችላለን። መጣው በቃ 2 ደቂቃ። አልገባኝም። አግኝቷት ነበር ማለት ነው? መሆኑ ነው እንግዲህ። አይገርምህም? ቆይ ግን እንዴት ሊያገኛት ቻለ? አላውቅም። ትንሽ ግራ ያጋባል። ጠይቀ ነው ካልነገረን በስተቀር ማወቁ ትንሽ ግራ ያጋባል። ያው በቃ እንሂድ። ነይ እሺ አንቺ ቅደም። እሺ አቶ ንጉስ፣ አሁን ደግሞ አዳኝ መልአክ ሆንክ ማለት ነው? በአምላክ እንዴት ነህ? አብነት ሄደ እንዴ? አዎ ሄዷል። እሺ ከቻል ከዚህ ቤት ያትወጣ፣ ከዚች ልጅ አትራቅ። ጥሩ። በአምላክ ነገሮችን ቶሎ መስመር ማስያዝ አለብን። ይፍቱ መቼም እችን ልጅ እንደማትተዋት ግልጽ ነው። እሺ እንግዲህ የሆነ መፍትሄ እንፈልጋለን። ጥሩ እሺ። እንዴት ነው ንጉስ እዛ ሊመጣ ይችላል? አላውቅም፣ እኔም አልገባኝም። ቆይ እንዴት ሊያገኝሽ ይችላል? የሆነ ሰዓት ላይ ድንገት መጣ። እንዴት እንደመጣ ራሱ ምንም አላውቅም። ከዛስ ምንድን ነው የሆነው? ከዛ አግቶኝ የነበረው ሰውዬ እሱንም መታውና አሰራው። ለረጅም ሰዓታት ራሱን ስቶ ነበር። ከዛስ? ከዛማ ነቃ። ሁለታችንም አስረውን ነበር። ከዛ ነው በአምላክ እባክህ አታጣድፈኝ። ከዛ በቃ ሁለታችንም ለቀቁ። ህብስት
በአምላክ በፈጠረ ደክሞኛል፣ አቅቶኛል፣ ሌላ ጥያቄ አትጠይቀኝ። እሺ እዚህ ትሆናለህ? ነፃ ሆኜ መተኛት ትችላለህ? አዎ እዚህ እሆናለሁ። የፈለግሽውን ያክል ያለ ሀሳብ መተኛት ትችላለሽ። ማን ነው? እናንተ ሆናችሁ እንዴ? ንጉሴ እንደው ግን ደህና ነህ? ደህና ነኝ። ቆይ ንጉስ፣ እንዴት ብለህ ነው ህብስት ልታገኛት የቻልከው? እንዲያው ዝም ብዬ እየተዟዟርኩ ነበርና የመኪናውን ታርጋ ሳያስታወስኩ። ቆይ ግን ምንም እኮ እንደማታስታውስ ነግራኝ ነበር። አሁን ማስታውሰው ነገር አልነበረም፣ ግን መኪናውን ሳይለየሁት። እሺ ከዛስ ምን አደረክ? ተዚያማ መኪናው የቆመበት ግቢ ስገባ ህብስት አለሜን አገኘኋት። በጣም ጥሩ። ስለዚህ ማን እንዳደረገው ታውቃለህ ማለት ነው? የለም፣ ማውቀው ነገር የለም። እሺ አንተ ግን ምንም አልሆንክም አይደል? እኔ ምን ሆናለሁ? እሷን አሰቃዩት እንጂ። ጉድ ፈላ። ይሄ ልጅ በቃ ፎንቃ ገብቶለታል ማለት ነው። ንጉስ። አቤት ወንድም አለ። እውነት ግን ማን እንዳደረገው አታውቅም? ማውቀው ነገር የለም። እሺ እንግዲህ ማድረግ ያለብኝን ነገር አውቃለሁ። ታፈስ ልትሄጂ ነው እንዴ? አዎ አብነቴ ልሂድ። ይሄን ያህል ካየሁት ይበቃል። እትዬ ካወቀች ደግሞ ጥሩ አይመጣም። ቶሎ ብሄድ ይሻለኛል። ምን ነው እናቴ? እስከ መቼ እንዲህ የተሰደብኩኝ እኖራለሁ? ሊያው ህይወቴ ፈቅ ላላረገ ደሞዝ ሰው እንዴት ተሰድቦ ተንቋሾ ለቤተሰቡ ማይሆን ነገር ሰርቶ ይቻላል እንዴ? አሁን ኃላፊነቴ በዝቷል። ምንም አማራጭ የለኝም። እንደተቆራመጠችማ አንዱ እናቴን ሳላስደስት አልኖራትም። ግድ ነው ደግሞ በወንድሜ መኖር አለብኝ። አዎ ስለዚህ መሰደቤም ማቋሸሽም ካልቀረ አንደኛዋን እንደ ማንኛውም ሴት እንግዲህ ኃላፊነቱን ወስጄ እሰራለሁ። ምነው እዚህ ቤት እኔ መነድ አለብኝ? በቃ ይኸው ነው እንግዲህ። ታፈስ በቁረጭ እንግዲህ እስከ መቼ ትሰደቢያለሽ? አቤት አብነት፣ ደህና ናት? አይ አልወጣም። ህብስት ከእንቅልፏ አልተነሳችም። አይ ምንም የለም። በቃሽ፣ በኋላ እንዳወራለን። አሁን እንዳልቀሰቅሳት ልዝጋው። እሺ
እንዴ ያቺ ታፈስ አይደለችም እንዴ? እንዴ